ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ከስራችሁ ጎን ለጎን ሊሆን ይችላል ወይም ደግሞ ከጊዜ በኋላ ሙሉ ስራችሁን ወደዚህ ያዞራችሁ አሁን የምታገኙትን ደሞዝ የአብዛኞቻችንን 3 እንደዚሁም 4 እጥፍ በቀላሉ እንዴት ማግኘት እንደምችሉ እንመለከታለን ማለት ነው። በተግባር የተደገፉ ነገሮችን ነው የምንመለከተው። ከቁጥር ጋር የተያያዙ ነገሮችንም አሳያችኋለሁ ማለት ነው። ይህን ሁሉ የምናደርገው ግን በኤአይ ታግዘን ነው ማለት ነው። ስለዚህ ለዛሬ በዋናነት የምንጠቀመው ጉግል ኤአይ ስቱዲዮ ነው። እሱን ተጠቅመን ገቢ እንዴት ማግኘት እንደምንችል ነው የምንመለከተው። ስለዚህ ቪዲዮ ላይ አሁን 30 ደቂቃ ከማጥፋታችሁ በፊት ወስናችሁ እንድትገቡ ምንድነው ሁለት ነገሮችን ነው የምንመለከተው በብዛት ማለት ነው። ስለዚህ የመጀመሪያው ምንድነው ኦንላይን ላይ ለምሳሌ አፕወርክ ላይ የተለያዩ ስራዎች የሚወጡ አሉ። በጣም በቀላሉ በኤአይ በመታገዝ እንዴት መስራት እንደምችሉ እናያለን። ከዛ በተጨማሪ ደግሞ ለምሳሌ ላሳያችሁ በጣም በቀላሉ ጊዜያችሁን ሳታባክኑ አጫጭር ኮንቴንቶችን ኤአይን በመጠቀም ብቻ ክሬት ማድረግ ይቻላል ማለት ነው። አንድ ነገር እዚህ ጋር እሱን አይተን እንመለስ። እዚህ ጋር አሁን አንድ ነገር ሰርች ላደርግ ነው። እናንተም ሰርች ልታደርጉ ትችላላችሁ። ከሚመጡላችሁ ቪዲዮዎች መካከል ለምሳሌ አንደኛው የኔ ቪዲዮ ነው እዚህ ጋር የምትመለከቱት። አሁን እንዲህ አይነት ቪዲዮዎችን ብትሰሩ ይሄ የ1 ደቂቃ ቪዲዮ ነው። ምን ያህል ብር እንደሰራ ደግሞ ገብቼ ላሳያችሁ። አሁንም ግን እየሰራ ነው ማለት ነው። እዚህ ጋር አናሊቲክስ የሚለው ጋር እንግባና እንየው። ለምሳሌ እዚህ ጋር ጊዜውን ቀነስ አድርጌ ላሳያችሁ። ይሄ አሁን የ3 ወር ወይም የ90 ቀን ነው። እዚህ ጋር ደግሞ እየጨመርን የዓመትም ልንመለከት እንችላለን። ከተጫነበት ጀምረን ብናየው ደግሞ በጣም ብዙ ነው ማለት ነው። እንደምታዩት ግን የ1 ደቂቃ ቪዲዮ ነው። ይህን ያህል ዩሮ ሰርቷል ማለት ነው። ስለዚህ እንዲህ አይነት ቪዲዮዎች እንዴት በቀላሉ እንደምሰሩም እንመለከታለን። ለምሳሌ ደግሞ የአንድ ወሩን ብናየው አሁን ይሄ የወረደበት ነው። እንደምታዩት እይታ የቀነሰበት ነበረ። ነገር ግን እንደዛም ሆኖ ይህን ያህል ሰርቷል ማለት ነው። እነዚህ ብቻ አይደሉም። ለምሳሌ ደግሞ ወደዚህ ገባ ብዬ ላሳያችሁ። አሁን እየታዩ ያሉ ናቸው። ይሄኛውም እንደሱ አይነት ቪዲዮ ነው። እዚህ ጋር እንግባ። 2 ደቂቃ ነው። ይሄ ደግሞ እንደምትመለከቱት እናንተ ምንም ማውራት አይጠበቅባችሁም ማለት ነው። ይሄ ደግሞ ወደ 20 አካባቢ ዩሮ ሰርቷል። እዚህ ጋር ምላችሁ ግን ለምሳሌ ቪዲዮውን ከሰራችሁት በኋላ ተመልከቱት። 116 ቀን አካባቢ ምንም እይታም አልነበረው ገቢም አልነበረው ማለት ነው። ድንገት ግን እንደዚህ አይነት ቪዲዮዎች ችግር ፈቺ ስለሆኑ ሰርች ሲደረጉ ይገኛሉ። ከዛ እናንተንም ይጠቅሟቸዋል ማለት ነው። ስለዚህ ዛሬ ከምናያቸው ውስጥ አንደኛው የሚካተተው እንደዚህ አይነት ቪዲዮዎችን በጣም በቀላሉ የ1 ደቂቃ የ2 ደቂቃ ቪዲዮዎችን እንዴት መስራት እንደምትችሉ እንመለከታለን። ኤአይን ብቻ ተጠቅማችሁ ማለት ነው። ይሄ ደግሞ እንደምታዩት አዲሱ ቻናል ላይ እየለቀኳቸው ያሉ ናቸው። እንደምታዩት ግን የማይታዩም ለጊዜው ይኖራሉ። በጊዜ ሂደት እየታዩ ይሄዳሉ። ከእናንተ የሚጠበቀው ከስራችሁ ጎን ለጎን አሁን ስልክና ኮምፒውተር ነክ ነው ያሳዩዋችሁ። እናንተ በሙያችሁ ሊሆን ይችላል ማለት ነው። እዚህ ጋር ለምሳሌ ተመልከቱት። ይሄ 5 ቀኑ ነው። ሁለተኛው ቻናሌ ላይ ያለ ነው ማለት ነው። በተጨማሪም ግን ረጃጅም ኮንቴንቶችን ከሰራችሁ ኤአይ በጣም ያግዛችኋል። እንዴት እንደሚያግዘን እንመለከታለን። እሱ ነው። በሁለተኛ ደረጃ ደግሞ እንዳልኳችሁ አፕወርክ ላይ ሊሆን ይችላል፣ ፍሪላንሰር፣ በጣም ብዙ ፕላትፎርሞች አሉ። ለምሳሌ አፕወርክ ላይ ልግባና ላሳያችሁ። ፓወርፖይንት ብዬ አሁን በምሰራባቸው ዘርፎች ላይ ለምሳሌ ፓወርፖይንት ብዬ ሰርች አድርጌ እነዚህ ስራዎች አሉ። የሚከፈሉትን ያዋቸው። እነዚህን ግን በጣም በቀላሉ መስራት ይቻላል። እንዴት መጠቀም እንደምንችል ደግሞ አሳያችኋለሁ። ፓወርፖይንት እየሰራችሁ የሚከብዳችሁ ነገር ካለ ሌላ ተጨማሪ ሰው ሳትፈልጉ ራሱን ጉግል ኤአይ ስቱዲዮን በአማርኛ እንዲያወራችሁ ማድረግ ይቻላል። በእንግሊዝኛ እንዲያወራችሁ ማድረግ ይቻላል። ለምሳሌ ተመልከቱት። አሁን የምከፍትላችሁን ቪዲዮ Can you see my screen? Yes, I can see your screen. እዚህ ላይ እንዴት ቦርደር ማስገባት እችላለሁ? በኤክሴል ቦርደር ማስገባት የሚፈልጉትን ሴል መጀመሪያ ይምረጡ። ከዛ በሆም ታብ ስር ባለው ፎንት ግሩፕ ውስጥ የቦርደር አይከን ከዚህ በተጨማሪም ደግሞ እዚህ ጋር እዩት። ኤክሴል ላይም የተለያዩ ጥያቄዎች አሉ። በጣም ቀላል ስራዎች አሉ ማለት ነው። አሁን አፕወርክ ላይ የተወሰነ የሚከብዳችሁ ምንድነው ጀማሪ ስትሆኑ ስራውን ለማግኘት ነው። ስለዚህ በነፃም ቢሆን መጀመሪያ አካባቢ ሰርታችሁ ከዛ በኋላ ትልልቅ ስራዎችን መቀበል ትችላላችሁ ማለት ነው። እንደ መረጃ ደግሞ ወይም እንደ ማስረጃ እንዲሆናችሁም እንደምታዩት እዚህ ጋር ደግሞ ኢትዮጵያ ብላችሁ ከዛ ታለንት ላይ አድርጋችሁ ብትመለከቱት በጣም ብዙ ኢትዮጵያኖች አሉ ማለት ነው። አፕወርክ ላይ እየሰሩ ያሉ ብራቸውም ወይም ደግሞ ያገኙትን ገቢያቸውንም እዚህ ጋር ያስቀምጥላችኋል ማለት ነው። ነገር ግን እናንተ የምትሰሩት አፕወርክ ላይ ብቻ ላይሆን ይችላል፣ ፍሪላንሰር ሊሆን ይችላል፣ ወይም ደግሞ በግልም ልትሰሩ ትችላላችሁ ማለት ነው። ስለዚህ በጥቅሉ በዛሬ ቪዲዮ የምንመለከተው ምን ይሆናል ማለት ነው። አንደኛ ሙሉ የጉግል ኤአይ ስቱዲዮ አጠቃቀምን በደንብ እንመለከታለን። ከዛ ደግሞ ለገቢ ምንጭነት እንዴት እንደምንጠቀመው ወይም ቅድም ያሳየኋችሁ አይነት ቪዲዮዎችን እንዴት ክሬት ማድረግ እንደምትችሉ እናያለን። አዳዲስ ስኪሎችንም ኮምፒውተራችሁ ላይ ያለውን ነገር እንዳለ ሼር አድርጋችሁትን እንዲያስተምራችሁ እናንተም እንድትጠይቁ ማድረግ እንዴት እንደምትችሉ እንመለከታለን ማለት ነው። አሁንም ልብ የምትሉት ግን ቀላል አይደለም ማለት ነው። ቀጥታ ሄዳችሁ ኤአይ ላይ አሁን ገቢ ይገኛል እንደዚህ እንደሚባለው ሳይሆን የእናንተን ጥረት ይጠይቃል። ስለዚህ በዋናነት ኤአዩ እንዲያግዛችሁ ነው እንጂ የምታደርጉት ሙሉ ስራውን ለሱ
አሰጡትም ማለት ነው። ሙሉ ስራዎችንም ይሰራላችኋል። ፎቶዎች ሁሉ ጀነሬት እናደርጋለን። እሱን ሁሉ እናያለን። አሁን በቀጥታ እንግባ ወደ ዛሬው። መጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅቶ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ በቀጥታ ጉግል ኤአይ ስቱዲዮን ከመክፈት እንጀምራለን ማለት ነው። ከመክፈታችን በፊት ግን የተወሰኑ ነገሮችን በቲዮሪ ለማየት እንሞክርና ሁሉንም በተግባር እያሳየኋችሁ እንሄዳለን ማለት ነው። ስለዚህ መነሻችን ላይ እንዳልኳችሁ በዋናነት የምናየው እንዴት አድርገን ጉግል ኤአይ ስቱዲዮን መጠቀም እንችላለን፣ እንደዚሁም ደግሞ እንደ ገቢ ምንጭነት ወይም ገቢ ለማግኘት እንዴት ልንጠቀመው እንችላለን የሚለውን እንመለከታለን ማለት ነው። ስለዚህ አሁን ከመግቢያውን ጀምር ጉግል ኤአይ ስቱዲዮ ራሱ ማለት ምን ማለት ነው ከሚለው ስንጀምር የተለያዩ ጥያቄዎችን ይመልስልናል፣ ኮንቴንቶችን ክሬት ያደርግልናል፣ እንደዚሁም የምንፈልጋቸውን ቱሎች ዌብሳይት ጨምሮ ክሬት ያደርግልናል ማለት ነው። እነሱ እንዴት እንደሚያደርግልን እንመለከታለን። ስለዚህ በዋናነት አሁን አንደኛ ቴክስት ጀነሬት ያደርጋል፣ ኢሜጆችን ጀነሬት ያደርግልናል፣ በተመሳሳይ ደግሞ ኮዶችንም ጀነሬት ያደርግልናል ማለት ነው። ቪዲዮ፣ ፎቶ እነዚህ የመሳሰሉትንም ያደርግልናል። የተለያዩ ቤኔፊቶችም አሉት እዚህ ጋር እንደምትመለከቱት። አንደኛ ለምሳሌ እንደ ኮንቴንት ክሬተር ሆናችሁ ብታዩት ስራችሁን በጣም የተፋጠነ እንዲሆን ያደርግላችኋል። እንደዚሁም ደግሞ የተለያዩ ስራዎች ላይ ለምሳሌ አፕወርክ ላይ ስራዎችን እየሰራችሁ ሊሆን ይችላል፣ ለቢሮአችሁ ስራችሁን እየሰራችሁ ሊሆን ይችላል። ፕሮዳክቲቪቲያችሁ በጣም እንዲጨምር ያደርግላችኋል ማለት ነው። በተጨማሪም ደግሞ እንደ ገቢ ምንጭነትም ካየነው የተለያዩ ገቢዎችን የምናገኝበት መንገዶችን የያዘ ነው ማለት ነው። አፕሊኬሽኖቹ ደግሞ እዚህ ጋር አሉላችሁ። አንደኛ ኮንቴንት ክሬት ያደርጋል። ስለዚህ አሁን በኮንቴንት ክሬሽን ስር አንደኛ አርቲክሎችን ማዘጋጀት ሊሆን ይችላል፣ ሶሻል ሚዲያ ላይ ፖስት የሚደረጉ ማንኛውም ነገሮች ሊሆን ይችላል። እንደዚሁም ደግሞ ስክሪፕት ለዩቲዩብ፣ ለቲክቶክ ለመሳሰሉት ለተለያዩ ለሶሻል ሚዲያዎች ስክሪፕት ጀነሬት ያደርግልናል ማለት ነው። ከዚህ በተጨማሪም ደግሞ የተለያዩ ሪፖርቶችን ለመጻፍ፣ ኢሜይል ለመመለስ፣ የኤክሴል ስራዎችን ለመስራት፣ ጉግል ሽት የመሳሰሉትን ሁሉ በቀላሉ ይሰራልናል። ሌላው ደግሞ ለአውቶሜሽንም ይጠቅመናል። ለምሳሌ ቻት ቦት የመሳሰሉትን ለማዘጋጀትም ይጠቅመናል ማለት ነው። በተመሳሳይ ደግሞ ኦንላይን ላይ ለምሳሌ መጽሐፎችን መሸጥ፣ ቴምፕሌቶችን መሸጥ ከፈለጋችሁም በጣም በቀላሉ ኢቡኮችን ማዘጋጀት፣ ቴምፕሌቶችን ማዘጋጀት ይቻላል ማለት ነው። ቲዎሪው ላይ ትንሽ ፈጠን ያልኩት በተግባር በደንብ እንድንመለከተው ነው። ስለዚህ የመጀመሪያ ስራችን የሚሆነው አሁን ሳይኒን አድርጋችሁ ወይም በኢሜይላችሁ መግባት ነው ማለት ነው። ፍሪ አክሰስ ነው የምንጠቀመው እንዳልኳችሁ የምናየው እንዳለ በነፃ የምናገኘውን እንትን ነው በክፍያም ስላለው ማለት ነው። ከዛ ከፍተን ከገባን በኋላ ኢንተርፌስ የተለያዩ ኢንተርፌሶች አሉት። ፊት ለፊት ላይ የምናያቸው ነገሮች አጠቃላይ ኢንተርፌስ ተብለው ይጠራሉ። እነሱን በደንብ እናያቸዋለን። ከዛ ውስጥ ከገባን በኋላ ደግሞ ምን ጀነሬት እንደምናደርግ ማወቅ ይኖርብናል ማለት ነው። ስለዚህ ቴክስት ከሆነ አሁን አርቲክሎች፣ ሪፖርቶች፣ ስክሪፕቶች ሊሆን ይችላሉ። ኢሜጅ ደግሞ የተለያዩ ኢሉስትሬሽኖች ሊሆን ይችላሉ። ወይም ደግሞ ለማርኬቲንግ የሚሆኑ የተለያዩ ግራፊክሶችንም ጀነሬት ማድረግ እንችላለን። ኮዶችም አሉ። ኮድ ደግሞ ፎርሙላ ሊሆን ይችላል። ስክሪፕት፣ አውቶሜሽን ቱሎችንም ጀነሬት ማድረግ እንችላለን ማለት ነው። አሁን ደግሞ በኤአይ እንዴት ኮንቴንት ክሬት ማድረግ እንደምንችል እንመለከታለን። ስለዚህ የመጀመሪያ ስራችን የሚሆነው ውስጥ ላይ ስንገባ ብዙ አይነት አማራጮች አሉ። አንደኛውን እንመርጣለን ወይም ተስማሚ ነው ብለን ያሰብነውን እንመርጣለን። እሱን አሳያችኋለሁ። ከዛ በኋላ ምን ልንሰራ እንደፈለግን እንነግረዋለን። ለምሳሌ እኔ ዩቲዩብ ክሬት ማድረግ ወይም ደግሞ ኮንቴንት ክሬት ማድረግ የፈለኩት እዚህ ጋር እንደምትመለከቱት ወይም በዚህ ርዕስ ስር ከሆነ ይሄን አስገባለታለሁ ማለት ነው። ከዛ በኋላ ተከታታይ ነገሮችን ይሰጠኛል። የምጠይቀው ነገር ካለ በድጋሚ እየጠየቅኩት እንቀጥላለን ማለት ነው። ከዛ በኋላ ኮንቴንታችንን ጀነሬት እናደርጋለን። ክሬት ካደረግን በኋላ ደግሞ የተለያዩ ማሳመሪያዎችን ልንጠቀም እንችላለን ማለት ነው። ሌላው ደግሞ ፕሮዳክቲቪቲያችንን እንዴት ይጨምርልናል ብለን ብንመለከት ለምሳሌ ኦፊስ ታስኮች ላይ ወይም ሌላም ቦታ ላይ ሊሆን ይችላል፣ የኤክሴል ፋይል ወይም ጉግል ሽት ፋይል ሊሆን ይችላል፣ ትሰጡታላችሁ ወይም ታስገቡለታላችሁ። ከዛ ፎርሙላዎችን አውቶሜት ያደርግላችኋል፣ ዳሽቦርድ ያዘጋጅላችኋል፣ ሰመሪ ያደርግላችኋል፣ በጣም ብዙ ስራዎችን ይሰራላችኋል ማለት ነው። እዚህ ጋር እንደምትመለከቱት ሪፖርት እንደዚሁም ደግሞ ሰመራይዝ ለማድረግ ይጠቅማል ማለት ነው። እነዚህ እያየናቸው እንሄዳለን። በተመሳሳይ ደግሞ ለዳታ አናሊሲስም ይጠቅመናል ማለት ነው። ስለዚህ እኛ ዳታውን እናስገባለን። ከዛ በኋላ ግራፎችን እንዲያዘጋጅ የተለያዩ ነገሮችን እንዲያዘጋጅልን ትዕዛዝ መስጠት ብቻ ነው ከኛ የሚጠበቀው። አሁን ደግሞ እንዴት ነው ገቢ የምናገኘው ወደሚለው ስንመጣ የተወሰኑ አንድ አራት ነገሮችን እንመለከታለን ማለት ነው። አንደኛ ፍሪላንሲንግ ስራዎችን በመስራት ነው። ያን ለመስራት ደግሞ ይሄ ኤአይ ወይም ደግሞ ጉግል ኤአይ ስቱዲዮ እንዲያግዘን ማድረግ እንችላለን ማለት ነው። አንደኛ ለምሳሌ በኤአይ ታግዘን የተለያዩ ጽሁፎችን ልጽፍ እንችላለን፣ ግራፊክሶችን ልናዘጋጅ እንችላለን። እንደዚሁም ደግሞ ቅድም ስንል እንደነበረው
ኤክሴል የመሳሰሉ ነገሮችን ከሱ ጋር የተያዙ ስራዎችን ልንሰራበት እንችላለን ማለት ነው። ስራዎቹን ደግሞ ፋይቨር ላይ፣ አፕወርክ ላይ እንደዚሁም ደግሞ ፍሪላንሰር ላይ እየገባችሁም ማግኘት ትችላላችሁ። ሁለተኛው ስትራቴጂ ደግሞ የሚሆነው ዲጂታል ፕሮዳክቶችን በመሸጥ ነው። ለምሳሌ ቴምፕሌቶችን ማዘጋጀት፣ ኢቡክ ማዘጋጀት፣ ፎቶዎችን ማዘጋጀት ሊሆን ይችላል። ስለዚህ እዛ ላይ ታዘጋጃላችሁ። ከዛ በኋላ የተለያዩ መሸጫ ፕላትፎርሞች አሉ። እዛ ላይ እየገባችሁ መሸጥ ይቻላል ማለት ነው። ሶስተኛው ደግሞ ሁላችሁም መጀመር የምትችሉትና ካሉት ቀለል ያለው ምንድነው ሶሻል ሚዲያ ኮንቴንቶችን ልታዘጋጁበት ትችላላችሁ ማለት ነው። ዩቲዩብን ጨምሮ ለእንደዚሁም ደግሞ ቲክቶክ፣ የተለያዩ ፌስቡክ ላይ፣ ኢንስታግራም ላይ ሊሆን ይችላል። የተለያዩ ኮንቴንቶችን ክሬት እያደረጋችሁ መልቀቅ ትችላላችሁ ማለት ነው። ከዛ በኋላ ከማስታወቂያ ከስፖንሰርሺፕ እንደዚሁም ከአፊሊየት ማርኬቲንግ ገቢዎችን ማግኘት ትችላላችሁ። አራተኛው ደግሞ ኤአይ ቱል እንደዚሁም ደግሞ አውቶሜሽኖችን በማዘጋጀት ነው። ቅድም እንዳልኳችሁ የኛው ቻትቦት ማዘጋጀት ሊሆን ይችላል እና የመሳሰሉትን በማዘጋጀት ከዛ በኋላ በኤአይ ያዘጋጃችኋቸው የተለያዩ ቻትቦቶች የመሳሰሉትን ነገሮችን አንደኛ መሸጥ ትችላላችሁ፣ አንድ ለሰው አሳልፋችሁ መስጠት ማለት ነው። ሁለተኛ ደግሞ ሰዎች በገቡ ቁጥር ሰብስክሪፕሽን ወይም ደግሞ መግቢያ ብር እንዲጠይቅ ማድረግም ይቻላል ማለት ነው። ስለዚህ እንግባና ደግሞ አሁን በተግባር የተወሰኑትን እንመልከታቸው። በስልካችሁም ሊሆን ይችላል የምትጠቀሙት፣ በኮምፒውተራችሁም ሊሆን ይችላል። ያው በኮምፒውተሬ ላሳያችሁ። ማንኛውም ብሮዘርን መጠቀም ይቻላል። ያው ማይክሮሶፍት ኤጅ ነው የምጠቀመው። ከላይ ልምጣና ጉግል ኤአይ ስቱዲዮ ብላችሁ ትጽፋላችሁ ማለት ነው። ከዛ ወደዚህ ያመጣችኋል። የመጀመሪያው ነው ይሄ እዚህ ጋር የምትመለከቱት ጉግል ኤአይ ስቱዲዮ። ከዛ በኋላ ወደ እነዚህ አማራጮች ነው የሚያመጣችሁ። ናኑ አሁን በቅርብ የተለቀቀ ነው። የተለያዩ ፎቶዎችን ጀነሬት የሚያደርግልን ነው ማለት ነው። ከዛ አሁን እዚህ ጋር የምታዩዋቸው ዋና ዋና ነገሮች አሉ። ለምሳሌ እኔ አዲስ መጀመር ከፈለኩኝ እዚህ ጋር መጥቼ ቻት የሚለውን እነካለሁ ማለት ነው። ከዛ በኋላ አዲስ መጻፊያ ይመጣል። እዚህ ጋር መጻፍ ትችላላችሁ። እዚህ ጋርም ደግሞ የምትመለከቷቸው አሉ በግራና በቀኝ በኩል ያሉት። ለምሳሌ ይሄ ጉግል ኤአይ ስቱዲዮ ብሎ እዚህ ጋር ዝርዝሮች አሉት። አንደኛ ቻት ማድረግ ነው ወይም መጻጻፍ በጽሁፍ ከሱ ጋር መነጋገር ማለት ነው። ይሄኛው ግን እንዲጠፋ ከፈለጋችሁ ለምሳሌ እዚህ ጋር መተን ይሄን ብንነካው ስብስብ ይላል። ይሄ ብቻ ይቀራል። በተመሳሳይ በዚህ ጋር ያለው እንዲጠፋ ከፈለጋችሁ ይሄንን ታጠፋላችሁ ማለት ነው። ይሄንን በዝርዝር ከዚህም በፊት ቪዲዮ ሰርቼላችኋለሁ። አሁን ግን ለማጥፋት ሰፋ እንዲለን ይሄን ብንነካው እንደዚህ አይነት ቦታ እናገኛለን ማለት ነው። ከዛ እዚህ ጋር በቴክስት መጠየቅ ትችላላችሁ እንዳልኳችሁ። በተመሳሳይ ግን ቴክስት ካልፈለጋችሁ ደግሞ ተመልከቱት። እዚህ ጋር እንምጣና ስትሪም የሚል አለ። ስትሪም ደግሞ ምንድነው? እናንተ ስክሪናችሁን ሼር ታደርጉታላችሁ። ከዛ በኋላ የእናንተን ኮምፒውተር ወይም ስክሪናችሁን ያህል ማንኛውንም ጥያቄ ትጠይቁታላችሁ። ከዛ በኋላ መልሶችን ይሰጣችኋል ማለት ነው። እሱን እንመለከታለን። አሁን ይሄን ብነካው ለምሳሌ እዚህ ጋር ያለው ነገር ይቀየራል። አንደኛ ማውራት ትችላላችሁ፣ ዌብካም መጠቀም ይቻላል፣ ስልካችሁን ሼር አድርጋችሁ ማለት ነው። እንደዚሁም ደግሞ ሼር ስክሪን ካደረጋችሁት ሙሉ ስክሪናችሁን ሼር ያደርጋል ማለት ነው። እዚህ ጋር ደግሞ ጀነሬት ሚዲያ የሚል አለ። ይሄኛው ደግሞ ፎቶዎችን፣ ቪዲዮዎችን ጀነሬት የምታደርጉበት ነው። እንደምታዩት የተለያዩ ቴምፕሌቶችም እዚህ ጋር እንደምታዩቸው አሉላችሁ ማለት ነው። ስለዚህ እናንተ ማድረግ የሚጠበቅባችሁ ከዚህ ውስጥ አንዱን መርጣችሁ ለምሳሌ ትራይ ናኖ ባናና የሚል አለ ወይም የናኖ ባናናን አዲሱን መጠቀም ትችላላችሁ። እዚህ ላይ ክሊክ አድርጋችሁ እናየዋለን። እሱ ነው። እዚህ ጋር ደግሞ ቢውልድ አለላችሁ። ይሄኛው ደግሞ አፕሊኬሽኖችን እንደዚሁም ደግሞ ዌብሳይቶችን ቢውልድ ለማድረግ የምትጠቀሙበት ነው። ስለዚህ እዚህ ጋር ሀሳባችሁ ውስጥ ያለውን ፕሮምፕት ወይም ደግሞ ጽሁፉን ትጽፉለታላችሁ። እንደዚህ አይነት ነገር ፈልጌያለሁ ብላችሁ ማለት ነው። ከዛ ረን ትላላችሁ ማለት ነው። ከዛ በኋላ ጀነሬት ያደርግላችኋል። እዚህ ጋር ደግሞ ሂስትሪ ነው። ለምሳሌ እስካሁን ሰርች ያደረኳቸው ነገሮች ማየት ከፈለኩኝ ሂስትሪ የሚለውን ብነካው እንዳለ ሰርች ያደረኳቸው ነገሮች ይወጣሉ ማለት ነው። ለምሳሌ ዛሬ እናንተ እየተመለከታችሁ ያላችሁት ነገር ካለ አቋርጣችሁ ነገ ተነገ ወዲያ ስትመለሱ ሂስትሪ ውስጥ ሙሉ መረጃውን ወይም ደግሞ የተጻጻፋችሁትን ነገር ማግኘት ትችላላችሁ። እዚህ ጋርም ሌሎች ነገሮች አሉላችሁ። ለምሳሌ ኢሜይላችሁ እዚህ ጋር ይመጣል። የመጀመሪያችሁ ከሆነ ኢሜይል ስለሚጠይቃችሁ በዛ ነው ሳይኒን አድርጋችሁ የምትገቡት። ሴቲንግ ደግሞ እዚህ ጋር አለላችሁ። ሴቲንግ የሚለውን ነክታችሁ ቲሙን መቀየር ይቻላል። ለምሳሌ ቲም ላይት ዳርክ ማድረግ ብፈልግ አሁን ዳርክ ባደረገው ጥቁር ይሆናል ማለት ነው። በተመሳሳይ ግን ልምጣና ላይት ብናደርገው ደግሞ እንደዚህ ነጭ ይሆናል። ሌሎችም ሴቲንጎች እዚህ ጋር አሉላችሁ ማለት ነው። ስለዚህ አሁን ደግሞ በተግባር እንዴት አድርገን ስራዎችን መስራትና ለገቢ ምንጭነት እንዴት መጠቀም እንደምንችለው እንመልከት። ይህን እንትን ልበለውና ለምሳሌ ብዙ ጊዜ እንደ ምሳሌ የምንመለከተው አሁን አፕወርክ ነው። አፕወርክ ላይ የተለያዩ ስራዎች ስለሚወጡ ማለት ነው። እንደምታዩት አሁን ቀጥታ ወደ አፕወርክ አስገብቶኛል ማለት ነው። ከዛ እዚህ ላይ ስራዎችን ሰርች ማድረግ ትችላላችሁ። የተገኙትን ስራዎች እንዳለ እዛ ላይ ወስዳችሁ እየጠየቃችሁ መልሶችን ማግኘት ይቻላል። ለምሳሌ ግራፊክ ዲዛይነር ጋር የምትመለከቱት አለ። እዚህ ጋር ደግሞ ከኤክሴል ጋር የሚገናኝም
ስራ አለ ማለት ነው። ለምሳሌ እንምጣና ሰርች እናድርግ ኤክሴል ብለን እዚህ ጋር ለምሳሌ ኤክስትራክት ዳታ ፍሮም ፕሎት ይላል እንደምትመለከቱት። ከዛ እዚህ ጋር የስራውን ዲስክሪፕሽን ታነባላችሁ፣ ፋይሎች ይላኩላችኋል። ከዛ እነዛን ፋይሎች በቀጥታ ጉግል ኤአይ ስቱዲዮ ላይ በመጫን እንዲሰራላችሁ ማድረግ ትችላላችሁ። አብራችሁ እየተጋገዛችሁ መስራት ይቻላል ማለት ነው። ለምሳሌ ደግሞ ዳታ ኤክስትራክት ማድረግ ሊሆን ይችላል፣ ዳታ ክሊን ማድረግ፣ ብዙ እንትኖች አሉ ማለት ነው። ለምሳሌ ልምጣና አንዴ ዳታ ክሊኒንግ ብዬ ደግሞ ሰርች ላድርግ። እናንተ በየዘርፋችሁ ሰርች ማድረግ ትችላላችሁ። አሁን ከኤክሴል ጋር የተገናኙ የተለያዩ ስራዎችን ስለምሰራ ነው በዚህ ጋር ያመጣሁላችሁ። አሁን እዚህ ጋር ተመልከቱት። ለምሳሌ ዳታ ክሊን አድርጎ ከዛ ደግሞ ዳሽቦርድ ክሬት ማድረግ ይላል ማለት ነው። ይሄንን ቅድምም እያልኳችሁ ነበረ ጉግል ኤአይ ስቱዲዮ እሱን ሁሉ እንደሚሰራልን ማለት ነው። ከዛ በኋላ ፋይሎችን ከዚህ ወስዳችሁ ጽሁፎችን እያስገባችሁ እንዲሰራላችሁ ወይም ደግሞ እንዲያግዛችሁ ማድረግ ትችላላችሁ ማለት ነው። እዚህ ጋር ግን ልብ የምትሉት ምንድነው ጉግል ኤአይ ስቱዲዮን ብቻ ሳይሆን እንደ አማራጭ ቻት ጂፒቲንም መጠቀም ትችላላችሁ ማለት ነው። አንደኛው የማይሰራላችሁን አንደኛው እየሰራላችሁ ስለሚሄድ ማለት ነው። ለምሳሌ ደግሞ ከፓወርፖይንት ጋር የተገናኘ ስራ ከፈለጋችሁ እዚህ ጋር እንምጣና ፓወርፖይንት ወይም ደግሞ ዴክ ብላችሁ ሰርች ማድረግም ይቻላል። እንደምታዩት ፓወርፖይንት ፕሬዘንቴሽን የሚል መጥቶልኛል ማለት ነው። ከዛ በኋላ ስላይዶችን ማዘጋጀት የተለያየ ነገር ማዘጋጀት ሊሆን ይችላል ማለት ነው። ይሁት አሁን እዚህ ጋር እንደምትመለከቱት 10 ስላይድ ብቻ ነው ማዘጋጀት የተፈለገው። ክፍያውን ደግሞ ተመልከቱት እዚህ ጋር ወደ $50 ነው ማለት ነው። ስለዚህ ፋይሉ ሲላክላችሁ ፋይሉ ላይ ያሉ ሀሳቦችን እንዳለ እዚህ ጋር መታችሁ ኮፒ ፔስት ማድረግ ብቻ ነው የሚጠበቅባችሁ። ከዛ በኋላ ጀነሬት ያደርግላችኋል። ፋይሎችንም ደግሞ መጫን ከፈለጋችሁ እዚህ ጋር ትመጡና ፕላስ የሚለውን ነክታችሁ ፎቶዎችን መጫን ይቻላል። ሪከርድ ማድረግ፣ ካሜራ፣ የዩቲዩብ ቪዲዮዎችን ሰመራይዝ እንዲያደርግላችሁ ማድረግ ይቻላል። እዚህ ጋር ግን እንደምትጠቀሙት ሞዴል ይለያያል ማለት ነው። ለምሳሌ ቅድም ስንሰራበት የነበረው ፓወርፖይንት ነበረ። ፓወርፖይንቱን አሁን ለምሳሌ እያዘጋጀን ባክግራውንድ ላይ እኔ ጋር እንደምታዩት የሆነ ፎቶ ነገር አለ። ነገር ግን እንዴት እንደሚቀየር ላናቅ እንችላለን ማለት ነው። ስለዚህ አንደኛ በጽሁፍ ልንጠይቀው እንችላለን፣ እንዴት ይሄን መቀየር እንችላለን ባክግራውንድ ብለን። ከፈለግን ደግሞ ስክሪናችን ሼር እናድርገው። ለምሳሌ ላሳያችሁ። እዚህ ጋር ልመለስና ስትሪም የሚል አለ። ስትሪምን ልንካው። ሼር ላረገው ነው አሁን። ይሄኛውን ልንካው። የቱን ነው ሼር ማድረግ የምትፈልገው እያለኝ ነው። ኢንታይር ስክሪን ካረጋችሁት ሙሉ የምትሄዱበትን ነገር እንዳለ ያያል ማለት ነው። ፓወርፖይንቱን ደግሞ ከፈለኩኝ ፓወርፖይንቱ ላይ ክሊክ አድርግና ሼር እለዋለሁ። ከዛ በኋላ ታዋሩታላችሁ ማለት ነው። የተወሰነ እንግሊዝኛ ከቻላችሁ በቂ ነው። ተጨማሪ እንትን አይፈልግም ማለት ነው። Hello. Hello there. Can you see my screen? Yes, I can see your screen. You're currently looking at a PowerPoint presentation with a slide titled Monetization Strategies. Is there something specific you need help with? How can I change slide background? Click on the Design tab at the top of your screen. Then click on Format Background on the right side. You can then choose from different background options, like a solid color, a gradient, or an image. Did that help you find how to change the background? Yes. It looks like you're in the Format Background section now. You can change the background by selecting one of the options, like solid fill, gradient fill, or picture or texture fill. What kind of background would you like to use? Background photo. Great! To use a picture as the background, first select the Picture or Texture Fill option. Then you'll need to click on the Insert button under Picture Source to choose an image from your computer. Or you can use the Texture drop-down to pick a built-in texture. Which method would you like to use? This will open a file browser where you can select an image from your computer to use as the background. Let me know if you need help finding the picture. Please go to the location where you have your image saved on your computer and then select it. Once you've selected the image, click Insert and it will be used as the background. Okay, thank you. You're welcome. I see the background has been changed now. Is there anything else I can help you with for this presentation? Yes, how can I apply all slides? To apply this background to all the slides in your presentation, click on the Apply to All button at the bottom of the Format Background pane. It's just below this transparency setting. Would you like to do that now? Yes, I already did. Thank you. You're welcome. I'm glad I could help. If you need anything else while working on your presentation, just let me know. እንደተመለከታችሁት አሁን ጉግል ኤአይ ስቱዲዮ ላይ እየታገዝኩኝ ባክግራውንድ መቀየር ችያለሁ ማለት ነው። ሌሎች ጥያቄዎችም ካሉኝ እንደዚህ እየጠየኩኝ መስራትና ለምፈልገው ነገር መጠቀም እችላለሁ ማለት ነው። በተመሳሳይ ደግሞ
በአማርኛ መጠቀም ትችላላችሁ። ለምሳሌ እንመለስና ደግሞ በአማርኛ እንጠይቃት። እዚህ ጋር እንደምትመለከቱት ያወራችሁት ነገር እንዳለ ሪከርድ ተደርጎ ታገኙታላችሁ ማለት ነው። ስለዚህ ለምሳሌ እንደ አዲስ ደግሞ እንውጣና ከዚህ አሁን ደግሞ ኤክሴል ነው ለምሳሌ የፈለኩት ወይም ኤክሴል ላይ ጥያቄ አለኝ። ጤና ይስጥልኝ። Great to hear from you. How can I assist you with this spreadsheet today? እዚህ ጋር ይታያል። ስክሪኑን ሼር እያደረኩት ነው። Yes, I can see your screen clearly. What would you like me to help you with? ሳላሪው እንዴት መደመር እችላለሁ? እዚህ ጋር ያለውን ሳላሪ ድምሩ። To sum the salaries, first select the cells containing the salary data. Then, on the Home tab in the Editing group, click on the Auto Sum button. Excel will automatically display the sum in the cell right below the selected salaries. Would you like me to walk you through those steps? ሃይ ሰላም ነው? ሰላም እንዴት ነህ? ምን ልርዳሽ ትላለህ? እዚህ ላይ እንዴት ቦርደር ማስገባት እችላለሁ? በኤክሴል ቦርደር ማስገባት የሚፈልጉትን ሴል መጀመሪያ ይምረጡ። ከዛ በሆም ታብ ስር ባለው ፎንት ግሩፕ ውስጥ የቦርደር አይከን ይሄኛው ነው እዚህ ጋር ያለው? ታገኛላችሁ። አዎ ልክ ነህ። እርሱን ተጫን እና የሚፈልጉትን የቦርደር አይነት መምረጥ ትችላላችሁ። ለምሳሌ ኦል ቦርደርስ የሚለውን ከመረጡ በሁሉም ዙሪያ ቦርደር ይጨመራል። አመሰግናለሁ። በደስታ። ሌላ ምን እንወስዳው? እዚህ ጋር ያለውንስ እንዴት መደመር እችላለሁ? ወርታች ያለውን ሳላሪውን በፎርሙላ ባር ውስጥ ኢኳል ቱ ሳም ኤፍ ለአጭር መንገድ ደግሞ ከሳላሪዎቹ በታች ያለችውን ሴል መርጠው በሆም ታብ ውስጥ ኦቶ ሳም የሚለውን መጫን ነው። በሆም ታብ ስር ኤዲቲንግ በሚለው ግሩፕ ውስጥ በቀኝ በኩል የሲግማ ምልክት ያለበትን አውቶ ሰም የሚል በተን ያገኛሉ። እሱን ሲጫኑ ድምሩ ወዲያውኑ ይመዘገባል። ይሄ ነው እዚህ ጋር ያለው ነው? ትክክል ነው ወት። እሱን ሲጫኑ ድምሩ ወዲያውኑ ይሰላል። ሌላ ምን ልርዳው? እንደዚህ መረጠው። ምን ላድርገው? አዎ አውቶ ሰም የሚለውን ሲጫኑት እሱ በራሱ የቁጥሮቹን ክልል ይመርጥና ድምሩን በሚቀጥለው ባዶ ሴል ያመጣልዋታል። አሁን ኢንተርን ሲጫኑ ድምሩን ማየት ትችላላችሁ። አመሰግናለሁ፣ ሰርቶልኛል። በጣም ጥሩ። ሌላ ምን ልርዳው? ይህንን በቅደም ተከተል ማስቀመጥ ፈልጌ ነበር፣ ስማቸውን ከዜድ እንዲጀምር። አንድ አምድ ብቻ ሲመርጡ ኤክሴል በአቅራቢያው ያሉትን ተዛማጅ አምዶችን አያካትትም። ሁሉንም አምዶችን ከመጀመሪያው እስከ መጨረሻ መምረጥ ያስፈልግዎታል። አሁን A1 የሚለውን ሴል ተጭነው እስከ መጨረሻው ሴል ድራግ ያድርጉ። ከዛ ሶርት ኤንድ ፊልተር የሚለውን ይጫኑና አሁን ሶርት ኤንድ ፊልተር የሚለውን በተን ተጭነው ሶርት A to Z የሚለውን ሲመርጡ በስማቸው ከሀ እስከ ዘ ድረስ ያስተካክላላችሁ። ሞክረው ይመልከቱ። የቱ ጋር ነው ሶርት እና ፊልተር ያለው? ሶርት ኤንድ ፊልተር የሚለው በተን በሆም ታብ ውስጥ ኤዲቲንግ በሚለው ግሩፕ ውስጥ ከገጹ በስተቀኝ በኩል ይገኛል። አሁኑኑ ሊያገኙት ይችላሉ። እሺ፣ አመሰግናለሁ። በደስታ። ሌላ ምን ልርዳው? እንደምታዩት አሁን ያወራነው ነገር እንዳለ እዚህ ጋር እየተቀመጠ ነው ማለት ነው። ስለዚህ እናንተ በአማርኛ ስታወሩ በአማርኛ ልመልስላችሁ ትችላለች። አንዳንዴ ደግሞ በአማርኛ ስታወሩ በእንግሊዝኛ ልትመልስላችሁ ትችላለች ማለት ነው። ለምሳሌ እንደ አዲስ ደግሞ ልግባና እንየው። ሃይ Hello, how can I help you today? እንዴት ፕሪንት ማድረግ እንደምችል እንድታሳዩኝ ነበረ። You can print the spreadsheet by going to the File tab and then selecting Print. You can adjust the printing settings in the Print Preview window before sending it to the printer. Let me know if you have any other questions about printing. እዚህ ጋር ይሄኛውን አልፈልገውም። እዚህ ጋር የገባውን ይሄን ብቻ ነው ፕሪንት ማድረግ የፈለኩት። In the Print Preview window, you can select the option to print just the selected area. Make sure the data you want to print is highlighted before going to the print settings. Let me know if you need help with selecting the data. Oh. Great! Just be sure to select the data you want to print first, then go to the File tab and click Print. And in the Print Preview, choose the option to print just the selection. ይሄኛውን ብቻ ነው ፕሪንት ማድረግ የፈለኩት እዚህ ጋር ያለውን። If you only want to print the selected text, make sure the text is highlighted. Then go to File,
print and choose the option to print just the selection. That should print just the part you have selected. የቱ ጋር ነው ሴቲንጉን የማገኘው? In the print preview window, እዚህ ጋር ነው ይሄኛው ነው? you'll need to change the print settings. Can you tell me where you're seeing the option to print selection? ሴቲንጉ የቱ ጋር ነው ያለው? ይሄ ነው ይሄኛው ነው ይሄኛው ነው? It looks like the second option, print selection, is what you need. Click on that to change the setting. ከነዚህ ውስጥ የትኛው ነው? You'll want to click on the drop-down arrow next to Print Active Sheets to see the other options. Go ahead and click on that now. እሺ ከዛስ ምን ላድርግ? Now that you have chosen Print Selection, you should see the preview on the right side only showing the data that you had selected. If that looks correct, you can click Print. አመሰግናለሁ። You're welcome. Let me know if you have any other questions. ስለዚህ አሁን ሁለት ነገሮችን ለማየት ሞክረናል ማለት ነው። አንደኛ እናንተ በአማርኛ እያወራችሁ በአማርኛ ሊመለስላችሁ ይችላል። ከዛ ማንኛውም ጥያቄ ሲኖራችሁ ትጠያየቃላችሁ ማለት ነው። ሌላው ደግሞ ብዙዎቻችን አሁን እንግሊዝኛ እንሰማለን፣ ነገር ግን መናገር እንትን ሊለን ይችላል። ስለዚህ እኛ በአማርኛ እንጠይቃለን፣ መልሱን ከዛ በእንግሊዝኛ መጠቀም እንችላለን ማለት ነው። ይህን ሁሉ ግን ያሳዩዋችሁ ምንድነው ወደ ተነሳንበት ሀሳብ ስንመጣ ኦንላይን ላይ አሁን ስራዎች አብዛኞቹ በእንግሊዝኛም ናቸው። እናንተም ግን እንደዚህ እያደረጋችሁ ኤአይን ተጠቅማችሁ እየተረጎማችሁ ሊሆን ይችላል፣ ወይም ደግሞ በምትፈልጉት ቋንቋ በአረብኛ በሌሎች ቋንቋዎችም መስራት ትችላላችሁ ማለት ነው አብራችሁ። ሌላው ደግሞ እዚህ ጋር የምትመለከቱት ጀነሬት ሚዲያ የሚል አለ። እዚህ ላይ ደግሞ ፎቶዎችን የተለያዩ ነገሮችን ጀነሬት ማድረግ ይቻላል። ከዛ በኋላ መሸጥ ይቻላል። ቲክቶክ ላይ ዩቲዩብ ላይም በቪው መስራት ትችላላችሁ ማለት ነው። ለምሳሌ ትራይ ናኖ የሚለውን ወይም ደግሞ ናኖ ባናና የሚለውን እንክፈተው። ከዛ እዚህ ጋር የምትፈልጉትን ፎቶ መጫን ትችላላችሁ። የራሳችሁን ፎቶ አዳዲስ ፎቶዎችን ክሬት ማድረግ ይቻላል። ለምሳሌ እዚህ ጋር ልምጣና ይሄኛውን ፕላስ ምልክቱን ልንካ። ከዛ ፎቶ አፕሎድ ፋይል ልበልና ፎቶ ላምጣ። ከዛ አንድ ሳምፕል ፎቶ መጠቀም እንችላለን። እኔ አሁን ዝም ብዬ ዳውንሎድ ካደረኩት ውስጥ አንድ ሳምፕል ፎቶ ላስገባለት። ለምሳሌ ስለሆነ ዝም ብዬ አንዱ ነው እንደ ሳምፕል ምን አስገባው። ለምሳሌ ይሄን ፎቶ ላስገባለትና ኦፕን ልበለው እንዲገባ። ከዛ እንደምታዩት ፎቶ ገብቷል። ከላይ ከዛ እጽፍለታለሁ ይሄን ፎቶ ወደ ምን እንዲቀየርልኝ እንደምፈልግ ማለት ነው። እዚህ ጋርም ግን መጨናነቅ የለባችሁም። ኤአይ ላይ መጠየቅ ይቻላል። አሁንም አንድ እዚሁ ኤአይ ላይ ወይም ደግሞ ቻትጂፒቲም ልትጠቀሙ ትችላላችሁ። እንዳማራጭ ብዙ ቦታ ላይ ፎቶ የምቀይርባችሁ የተለያዩ ፕሮምፕቶችን ስጠኝ ማለት ይቻላል። እንደ ሳምፕል አሁን እዚህ ጋር እኔ ጠይቄዋለሁ ማለት ነው። 5 ፎቶን ወደ ሌላ የምቀይርባቸውን እንትኖች ፕሮምፕቶችን ስጠኝ ብየዋለሁ። ከዛ ደግሞ ገቢ ላገኝባቸው እምችላቸው ብየዋለሁ ማለት ነው። እንደምታዩት ከዛ ምን ላይ ልጠቀማቸው እንደምችል እየነገረኝ ነው። ለምሳሌ እዚህ ጋር የምትመለከቱት አለ። ይሄ ልውሰደው እና ምን እንደሚፈጠር እናየዋለን። እዚህ ጋር ልምጣና ልላክለት ወይም እዚህ ጋር እንትን ላድርገው ረል ልበለው። ከዛ እናንተ ግን እዚህ ጋር ተርን ዚስ ፎቶ እያላችሁ ሌሎች ነገሮችን ማስገባት ትችላላችሁ። ለምሳሌ አባይ ግድብ ላይ ሆኜ ወይ እዚህ ቦታ ላይ ሆኜ እያላችሁ መቀየር ብቻ ነው ከናንተ የሚጠበቀው። እንደምታዩት በዚህ መልካውን ሰራልኝ። ይህንን ቲክቶክ ላይ የተለያዩ ቦታዎች ላይ መልቀቅ ትችላላችሁ ማለት ነው። ለምሳሌ እንመለስና እንየው። ኢንስታግራም፣ ቲክቶክ የተለያዩ ቦታ ላይ መልቀቅ ትችላላችሁ። እዚህ ጋርም ሌሎች የተለያዩ እንትኖች አሉ ማለት ነው። ለምሳሌ ደግሞ አንደኛውን እንደ ሳምፕል ላሳያችሁና ወደ ሌላው እናልፋለን። አሁንም ፎቶን መጫን ይቻላል፣ ወይም ደግሞ እዚሁ ላይ ፎቶን አንድ ስለጫነው ይገባዋል። ከዛ ረን እንበለው። ከዛ እነዚህን ባክግራውንድ ላይ ሙዚቃ እያስገባችሁ ወይም ድምጻችሁን እያስገባችሁ መቀየር ትችላላችሁ ማለት ነው። አሁን ወደዚህኛው አምጥቶታል። በተመሳሳይ ደግሞ ለምሳሌ የአባይ ግድብ ላይ እንዲያስቀምጠኝ እየነገርኩት ነው። ፍለ ፊት ላይ እንዲያደርገኝ ረን ልበለው። አሁን ይሄ የኔ ፎቶ ነው ብለን ብናስብ ማለት ነው እንዳልኳችሁ እናንተ አሁን የታዋቂ ሰዎችን ፎቶም እንደዚህ እያቀነባበራችሁ የተለያዩ ፕላትፎርሞች ላይ እየለቀቃችሁ ገንዘብ መስራት፣ ቻናልም ካላችሁ ቻናላችሁን ማሳደግ ይቻላል። ፈኒ የሆኑ ወይም አስተማሪ የሆኑ ፎቶና ቪዲዮዎችንም ማዘጋጀት ትችላላችሁ። ተመልከቱት። ከግድቡ ፊት ለፊት አድርጎ ደግሞ በዚህ መልክ አምጥቶታል ማለት ነው። ስለዚህ እንደዚህ አይነት ኢሜጆችን ክሬት ታደርጋላችሁ። ከዛ እዚህ ጋር መታችሁ ዳውንሎድ እያላችሁ ዳውንሎድ ማድረግ ይቻላል ማለት ነው። ለምሳሌ ዳውንሎድ አድርጌዋለሁ። ይሄውና ተመልከቱት። እንክፈተው። ፒኤንጂ ነው። በጣም ጥራት ያለው ፎቶ ነው ማለት ነው። ከፈት አድርጌ ባሳያችሁ በዚህ መንገድ ጥራት ያለው ፎቶ አዘጋጅተናል። አሁንም ደግሞ ወደዚሁ እንመለስና ይሄኛው ደግሞ ከዚህ በፊትም ብዙ ቪዲዮ ተሰርቶበታል። እንዴት አድርጋችሁ ቪዲዮ ክሬት ማድረግ እንደምትችሉ ነው ማለት ነው። ይሄንንም ተጠቅማችሁ ቪዲዮ ጀነሬት ማድረግ ይቻላል ማለት ነው። አሁን ደግሞ ኮንቴንት ክሬት ማድረግ ከፈለጋችሁም ከዜሮ ጀምራችሁ እንዴት አድርጋችሁ ጉግል ኤአይን ብቻ በመጠቀም መስራት እንደምትችሉ እንመልከት። ለምሳሌ ቻት ጋር ልምጣ።
ማዋራትም ትችላላችሁ ከፈለጋችሁ። ነገር ግን በጽሁፍም ይቻላል ማለት ነው። እነዚህ ነገሮች እንዳለ ላጠፋፋቸውና ሰፋ ብሎ በደንብ እንዲታየን ለምሳሌ ለዋናው ቻናሌ ስክሪፕቶች እንዲጽፍልኝ ማድረግ ይቻላል። ወይም አዲስ ቻናል እናንተ ዛሬ መጀመር ከፈለጋችሁ ከዜሮ መጀመርም ትችላላችሁ ማለት ነው። ለምሳሌ እኛውን ከፍቼም ላሳያችሁ። ሁለተኛውን ተመልከቱት። አሁን እዚህ ጋር ይሄኛው ሁለተኛው ቻናሌ ነው። ኤዎችን በመጠቀም አሁን ላይ ምን ሰርች እየተደረገ እንዳለ እንደዚሁም ደግሞ ስክሪፕቶችን ሁሉ እየጻፈላችሁ እዚህ ጋር ለኢንተርናሽናልም ሀገር ውስጥ ሊታዩ የሚችሉ ቪዲዮዎችንም ማዘጋጀት ትችላላችሁ ማለት ነው። ለምሳሌ እናንተ ጀማሪ ከሆናችሁ እንዴት ማድረግ እንደምችሉ እና ለዚህኛው ቻናል የሚሆን አዲስ ቪዲዮም አብረን ክሬት እናደርጋለን። ስለዚህ እዚህ ጋር እንምጣ። እንደ አዲስ ነው ብያችኋለሁ የምንጀምረው። ለምሳሌ አይ ዋንት ቱ ክሬት ዩቲዩብ ቻናል አልኩት። ከዛ በኋላ እንላክለት። በአማርኛ መጻፍ ትችላላችሁ። ከዛ ይሁት ዝርዝር ነገሮች ይመጣሉ። ነገር ግን አጠር አድርገን እንስጠው። ለምሳሌ ስለ ስልክ ነው አልኩት፣ አባውት ፎን። ከዛ አጠር አድርጋችሁ ደግሞ ለምሳሌ ኢን አምሃሪክ ልበለው። ከዛ ልላክለት። እዚህ ጋር ተመልከቱም በአማርኛ ተቀይሯል ማለት ነው። ካሁን በኋላ ውይይታችን በአማርኛም ይሆናል ማለት ነው። ስለዚህ እዚህ ጋር ያሉትን ነገሮች እየተከተልን ከዜሮ ጀምረን አዳዲስ ቪዲዮዎችን ማዘጋጀት እንችላለን ማለት ነው። ተመልከቱ። ዩቲዩብም እንዴት መክፈት እንደምትችሉ እያሳየን ነው እዚህ ጋር በዝርዝር ማለት ነው። ስለዚህ አዲስ የዩቲዩብ ቻናል ክሬት ታደርጋላችሁ። ከዛ በኋላ በምትፈልጉት ቋንቋ መመካከር ትችላላችሁ ማለት ነው። ፕራክቲካል እንዲሆን ግን እንዳልኳችሁ ለዚህኛው ቻናል አሁን አዲስ ቪዲዮ ክሬት እናድርግ። ስለዚህ እንደ አዲስ እዚህ ጋር ልግባና ቻት ልበለው። ስለ ቻናሌ የተወሰነ መረጃ ልስጠው። ለምሳሌ ከ6000 በላይ ሰብስክራይበር አለኝ አልኩት። እንደገና ደግሞ ኤቨርግሪን የሆነ ወይም ደግሞ ሁልጊዜ ሊታይ የሚችል የዩቲዩብ ቪዲዮ ማዘጋጀት ፈልጌያለሁ። ስለ ስልክ ከ1 እስከ 3 ደቂቃ አልኩት። ረን እለዋለሁ። እዚህ ጋር መጥቼ ከዛ አንዳንድ ጊዜ ሁለት አማራጮችን ይሰጣችኋል። አንደኛውን ስኪፕ ማለት ይቻላል። ሁለቱንም አንብባችሁ ማወዳደር ትችላላችሁ። በደንብ የተጠና ነው። ከጎግል ጋር ስለሆነ የሚሰራው አሁን ላይ ምን ሰርች እየተደረገ እንዳለ እንደዚሁም ምን ብትሰሩ አዋጭ እንደሆነ በደንብ ነው የሚነግራችሁ። ለምሳሌ አንደኛ ላይ የሰጠኝን ልምረጠው። እዚህ ጋር እንደዚህ እንደ አጠቃላይ መርጠውና ኮፒ እዚህ ጋር መጥቼ ኮንትሮል ቪ ነክቼ ፔስት አደርጋለሁ። ረን እለዋለሁ እዚህ ጋር። ከዛ ተመልከቱት ታይትል አስቀምጦልኛል፣ የሚፈጀውን ሰዓት አስቀምጦልኛል ማለት ነው። ኢንትሮ መግቢያ ላይ ምን ማድረግ እንዳለብኝም እየነገረኝ ነው። ነገር ግን አንድ ነገር ልንገረው። ለምሳሌ እኔ አላወራም በድምጽ ብቻ ነው። ስለዚህ ኦንሊ ባክግራውንድ ሚውዚክ ልበለው። ብዙም መጨናነቅ አይጠበቅባችሁም ማለት ነው። ለመግባቢያ ያህል የሆነ ነገር ከጻፋችሁለት ወዲያው ነው የሚገባው። እዛ እንደምትመለከቱት ባክግራውንድ ሙዚቃ ብቻ ነው፣ ምንም ምን የማወራው ነገር አይኖርም ማለት ነው። እንዲህ አይነት ቪዲዮዎች በጣም አዋጮች ናቸው፣ መሞከር ትችላላችሁ። እዚህ ጋር አሁን ምክሮቹ እንደቀጠሉ ናቸው የምታደርጓቸው ነገሮች ማለት ነው። ስለዚህ አሁን አንደኛ ስልኬን ብራይትነሱን እየቀነስኩኝ ቪዲዮ ሪከርድ አደርጋለሁ ማለት ነው። ስልካችሁን ዲስፕሌይ ታደርጉትና ከፍቼ አሁን ለምሳሌ አንደኛውን ባሳያችሁ አሁንም እዚህ ጋር እንምጣና ይሁት እዚህ ጋር ምንም ወሬ የለውም እንደምትመለከቱት። ከተለቀቀ ገና 4 ቀኑ ነው። ወደ 500 አካባቢ እይታ አግኝቷል ማለት ነው። ከፍቼው ላሳያችሁ አሁንም ይሄን እንድላርግላችሁና ባክግራውንድ ሙዚቃ ብቻ ነው። አንድ ጽሁፎች ብቻ ካስፈለጉ ታስገባላችሁ። ስለዚህ አሁን እነዚህ ሰርች የሚደረጉ ርዕሶች ስለሆኑ ቪዲዮአችሁ ብዙ ጊዜ መታየት እድል አለው ማለት ነው። ስለዚህ አሁን ብራይትነስ እየቀነስኩኝ ሪከርድ አደርጋለሁ። ዳርክ ሞድ ላይ እያደረኩኝም ሪከርድ አደርጋለሁ ማለት ነው። ከዛ በኋላ ባክግራውንድ ላይ ያሉ ነገሮችንም እያጠፋው ሪከርድ አደርጋለሁ። ከዛ ይሄን ሁሉ ከጨረስኩኝ በኋላ ለምሳሌ ፖስት ለማድረግ ስዘጋጅ አንደኛ ኤዲት አደርጋለሁ። ኤዲት ማድረግ ካልቻልኩም ቅድም ባሳየኋችሁ መሰረት ለምሳሌ ካፕከት ላይ ያስገብቼ ኤዲት ማድረግ እንዲያግዘኝ ማድረግ ይቻላል። ከጨረስኩኝ በኋላ ደግሞ ለምሳሌ ታይትል ይስጠኝ። ቤስት ታይትል ልበለው። ከዛ እዚህ ጋር ረን እለዋለሁ። እንደምትመለከቱት ኤክስፐሪመንት የተደረጉ በደንብ እንትን ያሉ ታይትሎችን ነው የሚሰጣችሁ ማለት ነው። አሁን ላይ እየሰሩ ያሉትን አሁን ይሄኛውን ታይትል አስቀምጦልኛል። ለምን እንደመረጠው ሁሉ በዝርዝር ይነግረኛል ማለት ነው። ከዛ ይሄን ታይትል ወስደዋለሁ። ቀጥሎ ደግሞ ዲስክሪፕሽን ነው የሚኖረን። ስለዚህ ዲስክሪፕሽን ብለን እንጠይቀዋለን። ይሁታውን ይሄን ዲስክሪፕሽን ቀጥታ ከዚህ ወስደን ኮፒ እናደርገዋለን ማለት ነው። ዲስክሪፕሽን ማለት ከስር እዚህ ጋር የምንጽፋቸው ነገሮች ናቸው። ይሁታውን እዚህ ጋር ያስገባሁት ዲስክሪፕሽን አለ። ቀጣይ ደግሞ ሃሽታጎች አሉ። ሃሽታጎችንም እንዲሰጣችሁ እዚህ ጋር መታችሁ ሃሽታግ ብላችሁ መጠየቅ ይቻላል ማለት ነው። ሃሽታግ አልኩት። ከዛ ረን እለዋለሁ። ከዛ እነዚህን ሃሽታጎች ወስጄ ኮፒ አደርጋቸዋለሁ። በተመሳሳይ ደግሞ ኪወርዶች ይኖሩናል። ኪወርድ ደግሞ 500 ይፈቅድልናል ለምሳሌ ዩቲዩብ ላይ። ስለዚህ 500 ልበለውና
ካራክተር ኪ ወርድስ ልበለው እዚህ ጋር ልላክለት። ይዋቸው በኮማ የተለዩ ናቸው። እነዚህን ቀጥታ ወስደን አሁን ኮፒ ማድረግ ብቻ ነው የሚጠበቅብን። ይሄን ሁሉ ከጨረስን በኋላ የመጨረሻው ደግሞ ተምኔል ነው። ከዛ በኋላ ስለ ተምኔል ሐሳብ ይሰጣችኋል፣ እንዴት እንደሚዘጋጅ ማድረግ ያለባችሁ ነገር በሙሉ ይነግራችኋል ማለት ነው። ቻትጂፒቲ ላይ ሄዳችሁ ቀጥታ ተምኔል ዲዛይን ማድረግ ወይም ደግሞ ዲዛይን እንዲያደርግላችሁ ማድረግም ይቻላል ማለት ነው። አማርኛም ለምትሰሩ ተመሳሳይ ነው። ለምሳሌ በአማርኛም በእንግሊዝኛም ከፈለጋችሁ ደግሞ እዚህ ጋር ልምጣና ለምሳሌ ቻት የሚለው እንደ አዲስ ላስጀምረው። ለምሳሌ እዚህ ጋር ተመልከቱት። አዲስ የለቀኩት ሙሉ ትምህርት ነበረ የወርድ። አሁን ይሄ ያልተሰራ ቢሆንና ገና እየሰራሁት ቢሆን ወይም ከሰራሁት በኋላ ርዕሶች ወይም ዲስክሪፕሽን እና የመሳሰሉትን ነገሮች ከፈለኩኝ ምን ማድረግ እችላለሁ? ለምሳሌ ዩቲዩብ ቪዲዮ ክሬት አድርጌያለሁ አልኩት። ስለ ኤምኤስ ወርድ ፉል ኮርስ ነው በአማርኛ ነው አልኩት። አሪፍ ታይትል ስጠኝ አልኩት ማለት ነው እዚህ ጋር። ከዛ ሰዎች በአማርኛ ሁሉ ሰርች ምን ሊያደርጉ እንደሚችሉ ከእሱን ያማከለ ታይትል ይሰጣችኋል። የራሳችሁን ፈጠራ መጠቀም ይቻላል በተለይ ታይትል ላይ። ነገር ግን በጣም ያግዛችኋል። ዲስክሪፕሽን፣ ሃሽታግ እንደዚህ ኪወርድ ላይ የምጽፏቸውን ነገሮች ግን ያመጣላችኋል ማለት ነው። ተመልከቱት። አሁን እነዚህ ርዕሶች ለምን ተመራጭ እንደሆኑ በዝርዝር ያስቀምጥልናል። ዲስክሪፕሽን ደግሞ ልበለው፣ ዲስክሪፕሽን እልክለታለሁ። ስለዚህ እናንተ የተለያየ የስራ ዘርፍ ላይ ልትሆኑ ትችላላችሁ። አስተማሪዎች፣ ዶክተሮች እንደዚህ የመሳሰሉ ላይም ቢሆን በእናንተ ፊልድ ስር ቪዲዮዎችን ክሬት እያደረጋችሁ ይሄ ደግሞ እንደዚህ እያገዛችሁ እንትን ማለት ይቻላል ማለት ነው። ተመልከቱት። አሁን ሰላም በዚህ ሙሉ የማይክሮሶፍት ወርድ እያለ የሚቀጥለው እሱ ነው ማለት ነው። ስለዚህ ቀጥታ ይሄንን ኮፒ እያደረኩኝ ጊዜ መቆጠብ እችላለሁ። እንደዚሁም ደግሞ ሰርች ሲደረግ የሚገኝ ነገር መስራት እንችላለን ማለት ነው። ስለዚህ አሁን በዛሬው ቪዲዮ በዋናነት እንድናይ የፈለኩት አንደኛ ጉግል ኤአይ ስቱዲዮን ተጠቅማችሁ ወይም ሌሎች ኤአይዎችን ተጠቅማችሁ አንደኛ የተለያዩ ስራዎችን አፕወርክ ላይ ያሉ ወይም ማንኛውም ቦታ ላይ ያሉ ስራዎችን እያመጣችሁ እነዚህ ኤአይዎች እንዲያግዟችሁ እያደረጋችሁ አብራችሁ መስራት ትችላላችሁ። አንዳንዴ ደግሞ ሙሉ በሙሉም ይሰሩላችኋል ማለት ነው። ሁለተኛ ደግሞ ከስራችሁ ጎን ለጎን የተለያዩ ገቢዎችን ማግኘት የምትፈልጉ ከሆነ አሁን ባሳየኋችሁ መንገድ ቻናሎችን ክሬት ታደርጋላችሁ። አሁን እኔን ተመልከቱት። ይሄኛው ከ130 ሺህ አካባቢ በላይ ቤተሰብ ያለው ቻናል ነው። ይሄኛውም ደግሞ አዲስ ቻናል ነው ማለት ነው። እዚህ ጋር የምትመለከቱት ይሄ ወደ 6000 አካባቢ ነው። ስለዚህ ሌላም ቻናል ብጨምር አሁን እነዚህን ኤአይዎችን በተጠቀምኩ ቁጥር የሚወስድብኝ ጊዜ እያነሰ ይመጣል። ፕሮዳክቲቭ ትሆናላችሁ፣ ገቢያችሁም ይጨምርላችኋል። ስለዚህ ማንኛውም ስራ ላይ ብትሆኑ ከጎን ዩቲዩብ ቻናል ሊሆን ይችላል፣ ቲክቶክ ቻናል እየከፈታችሁ በኤአይ እየታገዛችሁ የራሳችሁን ፈጠራ እየጨመራችሁ ገቢያችሁን ማሳደግ ትችላላችሁ ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህም ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩዋቸው ቪዲዮዎች አሉ፣ እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።